እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዚህች በግንቦት 21 ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሠራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉ ታላቅ በዓልን ያደርጋሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ዝግጅት አባ ጊዮርጊስ ዘጋስጫ ሦስት ነገሮች አስደንቁኛል፣ አባቱ የማይቀድመው ልጅ፣ እናቱን የፈጠረ ልጅ፣ የፈጠራትን የወለደች እናት ብለው ያደረጉትን ድንቅ ንግግር መነሻ አድርገን ስለ እመቤታችን ስለ እናታችን ስለ ቅድስት ድንግል ማርያም በሰፊው ልናይ ወደናል። ውድ የባህራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን እንድትጀምሩ እናስታውሳችኋለን። አባ ጊዮርጊስ ዘጋስጫ ሦስት ነገሮች ያስደንቁኛል፣ አባቱ የማይቀድመው ልጅ፣ እናቱን የፈጠረ ልጅ፣ የፈጠራትን የወለደች እናት ብሏል። አባት በዘመን የሚቀድም በክብር የሚበልጥ ነው። ጌታችን ኢየሱስ ክርስቶስ ግን ከአባቱ በዘመን የማይቀዳደም በክብር የማይበላለጥ ነው። እናት የወለደችው ልጅ በዓለም ሁሉ ሞልቷል። እናቱን የፈጠረ ልጅ ግን ጌታችን ኢየሱስ ክርስቶስ ብቻ ነው። ፈጣሪዋን ፈጣሪ ያለች ብዙ ሴት አለች። ፈጣሪዋን የወለደችና ልጄ ብላ የጠራች ግን ድንግል ማርያም ብቻ ናት። የጌታችን ሰው መሆን ተተንትኖ የማያበቃ ልዩ ምስጢር ነው። የምስጢር ባለሟልም እመቤታችን ድንግል ማርያም ናት። የጌታችን የኢየሱስ ክርስቶስ ሰው መሆን ታላቅ ትሕትና፣ ለሰው ልጆች ግን ታላቅ ልዕልና ነው። ያለ ልክ ዝቅ ዝቅ ብሎ ያለ ልክ ከፍ ከፍ አደረገን። ክብር ያገኘንበት የሥጋዊ ድልድይ እመቤታችን ቅድስት ድንግል ማርያም ናት። እስራኤል ለ400 ዓመታት ቃሉን የሚያመጡ ነቢያትን አጥታ በተስፋ ማጣት ጨለማ ውስጥ ተቀምጣ ሳለ በነቢዩ በአሞጽ የተነገረው የቃሉ ረሃብ ምድርን ባስጨነቀ ዘመን አንድ የምሥራች ተሰማ። ይህንን የምሥራች ከበደለው አዳም እስካሁን ያለውን ወደፊትም የሚነሳውን የሰው ልጅ ወክላ የተቀበለች እመቤታችን ቅድስት ድንግል ማርያም ናት። በሰው በደል ምክንያት ምድርም ተረግማ ነበርና ይህን የበረከት ድምፅ ምድር ሳይቀር የምትናፍቀው ነበር። ሉቃስ 1 ቁጥር 28 ላይ እንደተገለጸው ፍጥረተ ዓለሙን ሁሉ ወክላ የምሥራቹን የተቀበለች እመቤታችን ቅድስት ድንግል ማርያም ናት። በእምነት የሚያመልኩትን አምላክ በዓይናቸው ለማየት ይመኙ ነበርና መላእክትን ደስ የሚያሰኘውን የክርስቶስን ሰው መሆን ቀድማ የተቀበለች እመቤታችን ቅድስት ድንግል ማርያም ናት። በሥላሴ መንግሥት የተወሰነውን ሰውን የማዳን ቁርጥ ሐሳብ ከሰው ልጆች ወገን መጀመሪያ የሰማችው ቅድስት ድንግል ማርያም ናት። ከመላእክት ወገንም ቀድሞ የሰማው ቅዱስ ገብርኤል ነው። ነቢያት ክርስቶስ እንደሚወለድ ትንቢት ተናገሩ። ድንግል ማርያም ግን ክርስቶስ ሰው ለመሆን በማኅፀኗ አደረ። ሐዋርያት ከክርስቶስ ሞት በኋላ አዳኝነቱን ለመስበክ ወጡ። ድንግል ማርያም ግን የዕለት ጽንስ ሆኖ ጌታ በማኅፀኗ ባደረ ጌታዬና መድኃኒቴ ብላ ሰበከችው። ሉቃስ 1 ቁጥር 47። ሰማዕታት ሁሉ በአንገታቸው ሰይፍ በማለፉ እናከብራቸዋለን። በድንግል ማርያም ግን በነፍሷ ላይ ሰይፍ አልፏልና የሰማዕታት እናት እንላታለን። ሊቃውንት ሁሉ በመጽሐፍ የሚያውቁትን ጌታን ድንግል ማርያም ጡቷን አጥብተዋለች። ከድንግል የተወለደ ጌታ ክርስቶስ ብቻ ነው። ከድንግል ጡት የጠባ ሕፃንም እርሱ ብቻ ነው። እኛ አማኝ ሆነን ለምን እንቸገራለን ብለን እናጉረመርማለን። ድንግል ማርያም ግን አምላክን የወለደችው በበረት ነው። ጌታችን የያዘ ሁሉ ይገባዋል እንላለን።
ድንግል ማርያም ግን ጌታን ታቅፋ ወደ ግብጽ ተሰደደች። ድንግል ማርያም በድንግልና በመውለድ ወላዲተ አምላክ በመባል ልዩ ናት። ከዚህ በፊትም ያልሆነ ከዚህ በኋላም የማይሆን ጸጋ በድንግል ማርያም ላይ ተከናውኗል። ጸጋ የሞላባት በመሆኗ ወደፊት ጸጋን አትጠብቅም። በዚህም ብጽሕት እንላታለን። ወላዲተ አምላክ መባል ከእርሷ ሌላ ለማንም የማይሰጥ የማይደገም ጸጋ ነው። ኢያሱ በገባዖን ፀሐይ ማቆሙ የማይደገም እንደሆነ ድንግል ማርያምም የማይደገም ጸጋ ተሰጥቷታል። በመጽሐፈ ኢያሱ ምዕራፍ 10 ቁጥር 14 ላይ እንደተገለጸው እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያ በፊት ከዚያም በኋላ አልነበረም ተብሏል። በድንግል ማርያም ግን ፀሐይ ጌታ ከሰማይ ወደ ምድር ወረደ። ከዚህ በፊትም ከዚህ በኋላም ቢደረግልን ከመዳናችን የበለጠ ነገር አይደረግልንም። ኢያሱ ቀኑን ለቀጣይ 48 ሰዓት አራዘመው፣ ጨለማንም ለ12 ሰዓት ከለከለው። ፀሐይ ክርስቶስ ግን ለዘላለም ጨለማን አስወገደው። ጌታችን ኢየሱስ ክርስቶስ በሰማይና በምድር አንድ አባት አለው። በሰማይና በምድርም አንድ እናት አለችው፣ እርሷም ድንግል ማርያም ናት። ድንግል ማርያምን ወላዲተ አምላክ ብለን ካላመንን መዳን የለም። በመስቀል ላይ የሞተው ክርስቶስ የሚያድነን አምላክ ከሆነ ብቻ ነው። ስለዚህ አማኝ ሁሉ ድንግል ማርያምን የአምላክ እናት ይላታል። ክርስቶስ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መወለዱን ማመን ግድ ይላል። ወላዲተ አምላክ አይደለችም ብሎ የካደው ንስጥሮስ ከእርሷ ሥጋን እንጂ ነፍስን አልነሳም ያለው አቡልናሪዎስ የተወገዙ መናፍቃን ናቸው። በሦስቱ ዓለም አቀፍ ጉባኤያት በኒቅያ፣ በቁስጥንጥንያ፣ በኤፌሶን ጉባኤያት ነገረ ማርያም ተነስቷል። ብዙ ክርስቶሶች ቢነሱ እውነተኛው ከድንግል ማርያም የተወለደው ነው። አማኑኤል ማለት እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ከእኛ ጋር ሆነ ማለት ነው። የነሳውም ሥጋና ነፍስ ከድንግል ማርያም ነውና እናከብራታለን። ክርስቶስን አምላክ ብሎ የሚያምን የእርሱን እናት ሊንቅ መንፈስ ቅዱስ አድሮበት መንፈስ ቅዱስ የመሰከረላትን ሊጠላ አይችልም። የእመቤታችን ድንግል ማርያም በረከት ይድረሰን ለዘላለሙ አሜን። ከዚህ በመቀጠል የታምረ ማርያምን የመጀመሪያ ክፍል በእንተ ደቅስዮስ እናሰማለን። ውድ የባህራን ሚዲያ ቤተሰቦች ቻናላችን ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር ማድረግ ቻናሉንም ሰብስክራይብ ማድረግና የደወል ምልክቱን መጫን እንዳትረሱ እናስታውሳችኋለን። በእንተ ደቅስዮስ በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት ሶስት ብል በባህሪ በህልውና አንድ አምላክ ብዬ አምኜ ልመናና ክብሯ ለዘላለሙ በእኛ ይደርብንና የእመቤታችንን ታምር ለማንበብ በእግዚአብሔር አጋዥነት ይጀምራለሁ። ስሙ ደቅስዮስ የሚባል ኤጲስቆጶስ ጥልጥልያ በምትባል አገር በተሰራች ቤተ ክርስቲያን እንደነበር ተነግሮናል። ይሄውም የተባረከ ሰው ነበረ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በፍጹም ልቡናው የሚወድ በተቻለው ሁሉ የሚያገለግላት ከፍጹም ጽናት የተነሳ አስቦ ታምሯን የሚናገር መጽሐፍ ሰበሰበ። የምእመናን ክብር የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ተገለጸችለት። መጽሐፍን በእጇ ይዛ ወዳጄ ደቅስዮስ ሆይ በአንተ ደስ አለኝ፣ ይህን መጽሐፍ ስለ ጻፍህልኝም አመሰገንሁህ። ከዚህ በኋላም ከሱ ተሰወረች። ደቅስዮስም በራእይ ይህን ነገር ባየ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ከመውደዱ የተነሳ ፈጽሞ ደስ አለው። እሷንም ስለወደደ ፍቅሯ እንደ እሳት አቃጠለው።
ምን እንደሚያደርግም የሚሠራውን ያስብ ጀመር፣ የእሷን ክብር እያበዛ ይጨምር ዘንድ። በዚያን ጊዜም ጾም ስለነበረ ሰዎች አስቀድመው ያከብሩት ዘንድ ያልተቻላቸውን ገብርኤል ባበሰራት ቀን ባሏን አከበረ። የከበረ የሚሆን የልደት በዓል ከማክበር አስቀድሞ እሱ 8 ቀን አደረገ። ይኸውም ታኅሳስ በባተ 22 ቀን ነው። ኤጲስቆጶስነት በተሾመበት ዘመን እስከዚች ቀን ድረስ ተሠራ። ሰዎችም ባከበሩት ጊዜ ፈጽመው ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእጇ የከበረ ልብስ ይዛ ተገለጸችለት። በእውነት አገልጋዬ ወዳጄ ደቅስዮስ ሆይ እኔ አመሰገንኩህ፣ ባንተም ደስ አለኝ፣ ሥራንም ወደድኩ። በእኔ ደስ እንዳለህ ያበሰረኝ ገብርኤል የሚባል መልአክ ባበሰረበት ቀን ባሌን አክብረሃልና ስለ እኔም ሰውን ሁሉ ደስ አሰኝተሃልና እኔም ዋጋህን ልሰጥህ እወዳለሁ። አንተ በዚህ ዓለም በሰው ሁሉ ፊት እንዳከበርከኝ አከብር ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይህችን ልብስ እነሆ አመጣሁልህ፣ በላዩም ትቀመጥበት ዘንድ ይህን ወንበር አመጣሁልህ። ከሰው ወገን አንድስ እንኳ ይህችን ልብስ ሊለብሳት በዚህችም ወንበር ሊቀመጥባት የሚቻለው የለም። ይህን የነገርኩህን ነገሬን ያፈረሰ ቢኖር እኔ ተበቅዬ እሱን አጠፋዋለሁ። ይህን ተናግራ ከሱ ተሰወረች። የዚህ ዓለም አኗኗሩ በተጨረሰ ጊዜ ከዚህ ዓለም በሞት ተለይቶ ልዑል እግዚአብሔር በቸርነቱ ወደሚያወርሰው ሄደ። ያችን ልብስ በፍጹም ክብር በንጹሕ ስፍራ በቤተ ክርስቲያን ዕቃ ቤት አኖሯት። ከሱም በኋላ ሌላ ኤጲስቆጶስ በተሾመ ጊዜ ያችን ልብስ ሊለብሳትና በኤጲስቆጶሱ በዚህ በደቅስዮስ ወንበር ሊቀመጥ ወደደ። በቤተ ክርስቲያን የተሾሙ ቀሳውስትና መምህራንም የዚያችን ልብስ ክብር ነገሩት። ይህን ሥራ እንዳትሠራ በእግዚአብሔር እንማጸንሃለን አሉት። እኔም እንደሱ ሰው ነኝ፣ እንደሱ ኤጲስቆጶስ አይደለሁምን? እኔ ያችን ልብስ ልለብሳት በሱ ወንበር ላይ ልቀመጥ እወዳለሁ አላቸው። እነሱ ግን ሊከለክሉት አልተቻላቸውም። ያችንም ልብስ በለበሳት በወንበሩም ላይ በተቀመጠ ጊዜ ከዚያ ወንበር ላይ በቤተ ክርስቲያን ውስጥ ባሉ ሰዎች ሁሉ ፊት ፈጥኖ ወደቀ፣ ፈጽሞ በክፉ አሟሟትም ሞተ። በቤተ ክርስቲያን ውስጥ ያሉት ሁሉ ከዚህች ከተደረገችው ተአምር የተነሳ አደነቁ። ምስጉን ልዑል እግዚአብሔርንም አመሰገኑት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንንም አመሰገኗት። ስላደረገችውም ታምር ፈሯት፣ በፍጹም ማገልገልም አገለገሏት፣ ማክበሯን አበዙ። ልመናዋ ክብሯ የልጇ የወዳጇ ቸርነት ለዘላለሙ በእውነት ይደርብን፣ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ስንክሳር ዘወርኀ ግንቦት 21 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሠራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክት አለቆችም በየማረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታልም። ሱራፌልም ማዕጠንታቸውን ይዘው ለንግሷ ገናናነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁንም ልኮ ካንቺ ሰው ሆነ። ሁለተኛ ሰማዕታትም በየማረጋቸው ረቂቃም በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ መርቆሪዎስ ነው። ከዚህም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል።
ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል፣ በሰማይ ያሉ ይመስላቸው ነበር። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል እመቤቴ ሆይ እገሌን አሳይኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞ መሐረባቸውን ወደ ላይ ይወረውሩላታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም 5 ቀን ሁሉ ቤተ ክርስቲያንም እስላሞችም አረማውያንም ያየዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ትባርካቸውና ይመለሳሉ። ለእግዚአብሔርም ምስጋና ይሁን። እኛንም አምላክም በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። አባ መርትያኖስ። በዚህች ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ ሐመሮኖህ ወደምትባል በቂሳርያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በመዓልት በመትጋት እየተጋደለ 67 ዓመት በኖረ ጊዜ የገድሉና የትሩፋቱ ወሬ በቦታው ሁሉ ተሰማ። እነሆ አንዲት በክፉ ሥራዋና በዝሙቷ የታወቀች ኃጢአተኛ መንዝራ ሴት ሰማች። ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አይም። እኔም ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት ትምህርቱንም ባፈረስኩበት ነበር። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሄጄ ከኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸውና ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿንና ልብሶቿን ሽቶዎቿን ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ ይነሳብኛል አለ። ከዚህም በኋላ ከፈተላት። በዚያችም በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቱዎቿን ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃ እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስካይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትሺ ከሆንሽ ኀጢአትን ስሪያት አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ ወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላዩ አውጥታ ጣለች። ከእግሩ በታች ሰገደች። ስለ ነፍሷ ድህነትም እንዲረዳት ለመነችው።
እርሱም ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ ያስተምራትና የመክራት ልብ ያስደርጋትም ጀመር። እርሷም በጨከነ ልብ ንስሐ ገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ትጠብቃትም ዘንድ እመምኔቷን አደራላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም አድሮባት ብዙዎችን በሽተኞችን አዳነች። የከበረ አባ መርትያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳም የእጅ ሥራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰመጠች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀ። ከእርሷ ጋር በአንድነት ስለመኖሩም አዘነ። የእግዚአብሔርንም ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አንባሪም ተሸክሞ ወደ የብስ አወጣው። 108 አገሮችንም እስኪያደርስ በአገሮች ባሉ ገዳማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላም የረፍቱ ጊዜ እንደቀረበ አውቆ በበዓቱ ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶሱም ከጸጋው ገናናነት የተነሳ ደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱም በታላቅ ክብር ገንዞ ቀበረው። ያችን ሴት ግን እስከ ረፍቷ ቀን ባለ መርከብ የሚጎበኛት ሆነ። ባረፈችም ጊዜ ሥጋዋ እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ አሮን ሶርያዊ። በዚህችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊ አረፈ። ለዚህ ቅዱስም የመፈወስ ድንቆች ተአምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ሥጋም በላም ባሉት ጊዜ በላያቸው አማትቦ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሠራ። ውሃው ከተራራው በታች የራቀ ነበረ። በጸለየና በእጁ ባማተበ ጊዜ ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኰሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጥኝ ድንጋይም ጫነበት። ሰይጣንም አፈረ። ደግሞም ሁለተኛ የአካ አገረ ገዢ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ የሚቀዳባቸውን 4 እንስራዎችን በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህ በኋላም ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በከበረች ጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የነቢዩ አሞጽና የመርዶላ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። ለአባት እናቶቻችን የተገለጠች እመቤታችን ለእኛም በረድኤት ትገለጽልን። ጣዕመ ስሟ በአንደበታችን ጣዕመ ፍቅሯ በልባችን ይደርብን አሜን። ግንቦት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ደብረ ምጥማቅ የእመቤታችን መገለጥ።
ሁለተኛ አባ መርትያኖስ ጻድቅ በዝሙት ላለመሰናከል እግራቸውን በሳት ያቃጠሉ አባት። ሦስተኛ ቅዱስ አሮን ሶርያዊ። አራተኛ ቅዱስ አሞጽ ነቢይ። ወርሃዊ በዓላት፦ አንደኛ አበው ጎርጎርዮሳት፣ ሁለተኛ አቡነ ምእመነ ድንግል፣ ሦስተኛ አቡነ አምደ ሥላሴ። የምድር ባለጠጎች አሕዛብ ሁሉ በፊትሽ ይማለላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው። በወርቅ ዘቦ ልብስ የተጎናጸፈችና የተሸፋፈነች ናት። በኋላዋ ደናግሉን ለንጉሥ ይወስዳሉ። በአባቶችሽ ፋንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾማቸዋለሽ። ለልጅ ልጅ ሁሉ ስምሽን ያስባሉ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራ ሚዲያ ቤተሰቦች ይህ ቻናል ለበርካታ የኦርቶዶክስ ተዋሕዶ ልጆች ተደራሽ እንዲሆን ቪዲዮዎቻችን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።